ባልደረባችን የወታደራዊ ዜና ተንታኛችን ኮሎኔል መኮንን ተስፋው መስመር ላይ ይገኛል። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? መልካም ሳምንት ነው የሚባለው። ሻባት ሻሎም። መልካም የመጨረሻ ሳምንት። አሜን። ኮሎኔል መኮንን እንግዲህ በዚህ ሁለት ቀናት ውስጥ የተለያዩ እርምጃዎች ይወሰዳሉ ተብሎ ተጠብቆ ነበር። አሜሪካ እስካሁን ድረስ በጦርነቱ አልተሳተፈችም። ያለው ተጨባጭ ሁኔታ ምን ይመስላል? በአንጻሩ ምንም እንኳን ከኢራን የሚተኮሰው ሚሳኤል በጣም ቢቀንስም የሚደርሱት ጉዳቶች ግን ከባዶች ናቸው። ፋሲል ድምፅህን ከፍ አድርገው አልሰማህም? አሁን ተሰምተዋል? የመጨረሻውን አልሰማሁትም። ምንም እንኳን አልኩኝ ኢራኖች የሚተኩሷቸው ሚሳኤሎች ቁጥር ቢቀንስም ከፍተኛ ጉዳት ደርሷል። ትክክል። ሲጀመር አየር ኃይላችን አሁንም ቢሆን በኢራን በቴህራን ላይ እንደምታዩት ቴህራን ከህብረተሰቡ ነጻ ሆናለች። ማንም ሰው የለም። በየሰዓቱ አንዳንድ የኒውክሌር ሳይንቲስቶች እየተገደሉ እየተፈተሹ ነው። ሁሉም በአደን ላይ ናቸው። መረጃና ማስረጃ እስካለ ድረስ አየር ኃይላችን ሙሉ ስራ እየሰራ ነው። ሌላው አየር ኃይላችን የሚሰራው ለምሳሌ ወደ ቤርሼቫ ሆስፒታል የተተኮሰውን እና አስተኳሹን ለምሳሌ ዛሬ ጠዋት ያን አስተኳሽ ድባቅ መትተውታል። ለዛም ነው ተዘጋጅቶ የነበረው ተደግሶ የነበረው ሳይደወሳ ሳይሆን የቀረ። አየር ኃይላችን ሙሉ በሙሉ በኢራን ላይ ቴህራን አካባቢ ባሉት ተቋማት ላይ በተለይ የአያቶላው ተቋማት ፋብሪካዎችን የሚሳኤል ማምረቻ ፋብሪካዎችን የኒውክሌር ፕሮጀክት ምሽጎችን ሙሉ በሙሉ አየር ኃይላችን ስራውን እየሰራ ነው። ለዛም ነው ትንሽ ቀነስ ያለው። ቢሆንም ኢራን እንደ ሀያላን ሀገር የምትናቅ አይደለችም። ድሮም እንደምለው መልሼ መላልሼ ህብረተሰቡ ቸላ ማለት የለበትም። ሁልጊዜም ዘብ መቆም አለብን። ለምሳሌ ቀደም ሲል የጠየቀኝ ጥያቄ እዚህ ሁለት ቀን ውስጥ አንድ ነገር ይሆናል ተብሎ ነበር። ያም ፎርዶ የሚባለው የኒውክሌር በተለይ የኡራኒየም ማዳበሪያ ነው። ፋሲል እንግዲህ ነገሮችን ሚዛን ላይ ማስቀመጥ ያስፈልጋል። የአሜሪካ መንግስትም መቼ እንደሚሆን አልተናገረም። ምናልባት እንደ የመኑ ስራውን ለኛ ሊያስቀረው ይችላል። የእስራኤል መንግስት የእስራኤል ተቋማት ወታደራዊ አካልም ሆነ አየር ኃይላችን ይሄን ለማድረግ ዝግጁ ነው። እንዲያው ለምሳሌ የአሳድ ምሽግ የነበረበትን ደማስቆስ በአየር አይደለም የተጎዳው እንደምታውቀው። ዞሮ አሜሪካ እዚህ ሁኔታ ካልገባችበት የእስራኤል መንግስት የእስራኤል መከላከያ ኃይል ጉልበት አለው፣ ኃይል አለው፣ ልምምድ አለው። ግን ያ ከመሆኑ በፊት ብዙ መስፈርት የሚቀመጡ ነገሮች አሉ። ነገሩ ውስብስብ ነው። የእግር ኃይል ምናልባት ከገባ እንዴት ነው የሚወጣው? የምንጎዳውስ ምን አይነት ጉዳት ነው የሚያደርሰው በአካባቢው? ብዙ ነገሮች መስፈርት ላይ ይቀመጣሉ። የሚሄደውስ ወታደራዊ አካል ልዩ ኃይል ብቃቱ ጥራቱ ቢኖረውም የሆነ ችግር ቢሆን እንዴት ነው ማውጣት የሚቻለው? የአየር ኃይላችን እዛ የመቀመጥ እድል ብዙ ነው ወይ? ጉልበትም ቢኖረን እኛ አሜሪካን የጠየቅንበት በአየር ላይ እንዲሆን እንጂ የምድር ውጊያ ከሆነ ዞሮ ለእኛ ካስቀሩት መከላከያ እንደ መከላከያ ይህን ነገር የመቋቋም ችሎታ አለው፣ ብቃት አለው። ስለዚህ ይሄ ነገር የሚያስቸግር አይደለም። እንደሚመስለኝ ከሆነ ግን አሜሪካም ይሄን ነገር በአሁኑ ሰዓት ብዙ መስፈርት ያስቀመጠቻቸው ነገር አለ። ትራምፕም እንደምታየው ይሄን ነገር መቋጨት ነው የሚፈልጉት። የእሳቸው ዓላማ ደጋግሜ እንደምለው ጦር ሳይከፍቱ ወይም እዚህ ጦርነት ሳይገቡ እንዴት ነው የኖቤል ሽልማቱን ለመቀበል ነው። ስለዚህ ይህም የታወቀ ነው። ግን ትራምፕ እንደ ትራምፕ አይታመኑም። አሁን የወሰኑትን ነገር ሊቀይሩ ስለሚችሉ ነገሮችን አስቀድሞ መቋጨት አያስፈልግም። የፎርዱ ነገር ግን እኛ ይህን ነገር ችላ የምንለው አይመስለኝም። ስለዚህ የአየር ኃይል ብቃት ስላለው እንደምታየው በነገራችን ላይ በሰባቱም ማዕዘን ነው የምንዋጋው።
አይታል በኢራን ላይ ከ60 በላይ የሆኑ ተዋጊ አየሮቻችን ወደ 120 የሚሆኑ ኢላማዎችን እያወደሙ ነው። ይህ እንግዲህ ለአንዲት ለእስራኤል ሀገር ሲባል ትልቅ ነገር ነው። ትልቅ ስራ እየተሰራ ነው። ሌላው በሊባኖስ በኩል እንደምታየው እዛም አካባቢ የነበሩ የሂዝባላ ወታደሮች ሲንቀሳቀሱ የተገኙ 6 የሚሆኑ ዛሬ ጠዋት ድባቅ ተመትተዋል። በአዛ በኩልም እንደዚሁ በኻን ዩኒስ በጀባሊያ እንዲሁም በጀባሊያ እንዲሁም በራፊያህ በኩል አንዳንድ የሐማስ ቴሮሪስቶች ሲዘዋወሩ ተገደው ድባቅ ተመትተዋል። በይሁዳ በሸምሪያ በኩልም ዛሬ ጠዋት እንደምታየው አንድ ትልቅ ቴሮሪስት እጃችን ውስጥ ገብቷል። ስለዚህ ጦርነቱ እንደቀጠለ ነው። ግን ይህ የፎርዱ ነገርና የነዳጅና የጋዙ ሁኔታ በኢራን ላይ መታሰብ አለበት፣ ሚዛን ላይ መቀመጥ አለበት። ምክንያቱም አንደኛ የዓለምን ኢኮኖሚ ቀውስ የሚያደርግ ነው። በተለይ ደግሞ ኢራን ከፍተኛ የነዳጅ አምራች ናት፣ የጋዝ አምራች ናት። ያንም የምትሸጠው ለሲን ነው። ነገሮቹ ውስብስብ ናቸው። ስለዚህ ነገሮችን በሚዛን ላይ አድርጎ እንደሚሆን ይሆናል የሚል አቋም ነው ያለኝ። ኦኬ፣ ጠብቀኛለህ። አቶ ሽሎሞ መስመር ላይ ስላለ ጤና ይስጥልኝም ልትለው ትችላለህ። ወደ አቶ ሽሎሞ የቀድሞ ክኔሴት አባል የፖለቲካ ዜናዎች ተንታኛችን የቀድሞ ምክትል አፈ ጉባኤ በክኔሴት አልፋለሁ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ፋሲል። ጤና ይስጥልን ኮሎኔል መኮንን ተስፋ እያዳመጡት ነበረ። ጤና ይስጥልን ሽሎሞ፣ እንደምን አልክ? ይኸውልህ አቶ ሽሎሞ አንተ ደግሞ በሌላ በፖለቲካው መስክ ያለውን የዓለምን ዲፕሎማሲ በማስመልከት ያለውን ተጨባጭ ሁኔታ እንድትመለከትልኝ ነው ፈልገው። እስራኤል አሜሪካ እንድትገባ አልለመነችም። ከገባች ትግባ ብላን የተናገረችው። አንዳንዶቹ የሚያስቡት እስራኤል አሜሪካን ስለማትችል እየተማጸነች ነው የሚሉት ነው። ይህ በዚህ እንዳለ አሁን በዛሬው ዕለት ምናልባት የኢራኑ የውጭ ጉዳይ ሚኒስትር ከአውሮፓ የውጭ ጉዳይ ሚኒስትሮች ጋር በጄኔቭ ተገናኝቶ ይወያያል የሚል ግምት አለ። እንዴት ታየዋለህ ይሄንንስ? ነው በመጀመሪያ ደረጃ እኛ በቀይ መስመር ማስመር ያለብን እስራኤል በምንም ተአምር አሜሪካን እየተማጸነች አይደለም። እስራኤል ሶቨሬንት ጋር ሀገር ነች፣ ራሷን የቻለችና በራሷ የምትመራና የእሷ ወታደሮችና የእስራኤል መከላከያ ተሰርቶ የማይሰራውን ስራ ተአምር በዚህ አካባቢ በዚህ ቀጠና መሰራት ያለባትን እየሰራች ነው። ኢራን ላይ ብቻ ሳይሆን ጎረቤት ሀገሮችን ከሂዝባላ ጀምሮ ከሐማስ እስከ የወተት ዝንቦች ከወተት ዝንቦች እስከ ሱሪያ እስራኤል የፈጸመችውን ፍጻሜ እና የደረሰችበትን ሁኔታ እናውቃለን። እንዲያውም አሜሪካውያኖች ሁቲሞች ትንሽ ሲወረውሩባቸው እንዲያውም ፈርጥጠው ወጥተው ሂደው ለእስራኤል ብቻ ነው ጥለውት ያሄዱ እስከዚህ ድረስ ነው ማለት ነው። እና እስራኤል ከአሜሪካ የምትፈልገው ለአንድ ነገር ብቻ ነው፣ ለሁለት ነገሮች በለው። አንደኛ በዓለም አቀፍ ደረጃ እስራኤል ሌጂቲሜሲ እንድታገኝና ይህ አረመኔና የናዚ መንግስት ከሆስፒታል ላይ ምንም ጥያቄ አልባ ሚሳይል የሚያስወነጭፍ አውሬ የበላ መንግስት በተባበሩት መንግስታትና በዓለም አቀፍ ዲፕሎማሲ ምንም አይነት ድጋፍ እንዳያገኝ ይህን አሜሪካ አረጋግጣ በተለይ በተባበሩት መንግስታት ያው ጸረ እስራኤል ድርጅት ነው ይታወቃል። ግን እዛ ላይ የሆነ ሳንክሽን ውሳኔ እንዳይወሰንባት አሜሪካ ከፍተኛ የዲፕሎማሲ ድጋፍ እያደረገች ነው። ይሄ አንዱ። ሁለተኛ ደግሞ አሜሪካ በመከላከል ደረጃና የጦር መሳሪያዎችን በመስጠት ለእስራኤል ድጋፍ እያደረገች ነው። ይሄም እየሆነ ነው። ስለዚህ እስራኤል ፎር ዘ ፊኒሺንግ ታይም ወይም ለመጨረሻና ይህን ጦርነቱን ኢራንን ለመጨረሻ ላይ ለመጨረሽ እስራኤል ምናልባት አሜሪካን የምትፈልገው ከትላንትና ወዲያም ተናግሬያለሁ፣ ፎርዶ የሚባለው ቦታ እዛ ላይ የተከማቸውን የቦምብ መሳሪያ ወይም ደግሞ የኒኩሌር ቦምብ መገንቢያ ኦራኒየም የሚመረትበትና የተመረተበትና እንዲያውም ያመረቱት ኦራኒየም እዛ አለ ተብሎ ይገመታል። ያን ቦታ 80 ሜትር ከአለት ውስጥ ሰርተው ቆፍረው የሰሩት ስለሆነ እና ከብዙ ጊዜ በኋላ የታወቀ ቦታ ስለሆነ የእስራኤል ብቻዋን 2 ሳምንት ከሚጨርስባት ያለ ማውደም የአሜሪካ ጀቶች ግን
ለዚህ እንደዚህ አይነት ኢላማዎች የተዘጋጀ ቦምብና አውሮፕላን ስላላት አሜሪካዎች በአንድ ቀን ሊጨርሱት ይችላሉና ይሄ ከሆነ ደግሞ ያለው ጦርነት እስራኤል የምታካሄደው ጦርነት ከሳምንት ወይም ከሁለት ሳምንት ወደ 3 ሳምንት ከ3 ሳምንት ወይ ከ4 ሳምንት ከሚራዘመው ጊዜውን ለማሳጠርና ይሄ ደግሞ የኢኮኖሚ ኬዎሶችን ይቀንሳል ከማለት የተነሳ ነው እንጂ ይሄ ስለዚህ አሜሪካ የራሷን ፍላጎት ብቻ ነው የምታየው እንደፈለጉ ማድረግ ይችላሉ እስካሁንም ቢሆን ቦታው ክፍት ነው በሩ ክፍት ነው መስኮቱ ክፍት ነው አሜሪካውያኖች መጥተው መሳተፍ ይችላሉ ግን ትላንትና ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ የተናገሩት ነገር አለ በቻናል 1 በሚባለው ካናል በሚባለው ቴሌቪዥን እኛ አሜሪካኖች የራሳቸው ውሳኔ መወሰን ይችላሉ ግን እኛ አቅሙ አለን ችሎታው አለን ራሳችን አስበንበት ተዘጋጅተንበት የከፈትነው ጦር ስለሆነ አንዴና ለመጨረሻ ይህን አገዛዝ መስመር ለማስያዝ እና በሁለተኛ የኒውክሌር ቦምብ እንዳይሸከሙ ጥረት ለማድረግ ከዛም ደግሞ ይሄ አረመኔ አገዛዝ እና ሁልጊዜ በዚህ ቴሌቪዥን ሁሌ ስናገር ነበር አቶ ፋሲል መጨረሻውና ትክክለኛ ነገሩ ለዓለም ህውከትን ፈጣሪው እና ቴረር ኤክስፖርተሩ ይሄ አገዛዝ ስለሆነ የኢራን አገዛዝ የተመቻቸላቸው ሆኖ የራሳቸው ህዝባቸው አገዛዙን ገርሰው አዲስ አገዛዝ እንዲፈጥሩ ለማድረግ ነው ስለዚህ ከሆነ ግን ደጋግሜ የምለው አንተ ለጠየቀኝ ጥያቄ እስራኤል እየተንበረከከች አይደለም ከአሜሪካ ፊት እስራኤል እንዲያውም ጥንካሬዋን እያሳየች አይበገሪያውነቷን እያሳየች እንዲያውም ትራምፕ እንደ እንቁላል ጥብስ ጧት ያራሉ ማታ እንደገና ደግሞ እንደ ዘይቱ ነው የዘይቱ ቆሰለ ያረረከውን ያራሉ እንደ ኦምሌት ማለት እንደ ኦምሌት ይገለባበጣሉ እንደ ኦምሌት ይገለባበጣሉ ስለዚህ ታችኛው ያለው ዘይቱ የተቃጠለ ነው ወይስ ያልተቃጠለ ነው የሚለው ነው ወሳኙ ስለዚህ በነገራችን ላይ የእስራኤል ሀገር ህዝብ ትራምፕ ላይ ከፍተኛ በእውነት ኤክስፔክቴሽኑ ላይ ጉጉት ስለነበረው አሁን እሳቸው የሚያሳዩት እይታ ግን በእውነት እስራኤል ሀገር ህዝብ በጣም ያስቀየመ ነው በየገምታለሁ ምናልባት ወንድሜ መኮንን ተስፋ ሌላ አመለካከት ሊኖረው ይችላል ግን ትራምፕ የሚናገሩትና የሚሰሩት የሚጨበጡትና የሚያዩት የሚተነፍሱትና የሚበሉት አንድ አይነት አይደለም ኦኬ ሽሎሞ ኦኬ ቀጥል ሽሎሞ አንተ ካልከው ላይ መጨመር ማሳነስ ስለሚሆንብኝ ሙሉ በሙሉ ትክክል ስለሆነ ተዋለሁ ግን ሁለት ነገሮች ልበል ፎርዶ አንተም ብለሃል ጠቅላይ ሚኒስትሩም ብለዋል እኔም ቀደም ሲል ተናግሬዋለሁ አቅም አለን ጉልበት አለን ኃይል አለን ነገሮቹ ውስብስብ ናቸው አሜሪካም ያልገባችበት ብዙ መስፈርቶች አሉ ሚዛን ላይ የሚቀመጡ አንደኛ ማውደሙ አይደለም ችግሩ በዛ አካባቢ የሚፈጠሩ አንዳንድ እንደ ሬዲዮ አክቲቭ የሚባሉ ቸርኖቤል እንዳይሆን በዛ አካባቢ ነው የሚፈራው የእስራኤል መንግስት ይሄን ነገር መስፈርት ላይ አስቀምጦታል አቅሙ ጉልበቱ ብቻ ሳይሆን የሚፈጠው ተጽዕኖ ለአካባቢ ነው ሌላው ደግሞ ይህ ቢጎዳና ኢራን ምን አይነት አጠፋ መልስ ነው የምትሰጠው ለማን ነው የምትሰጠው ለሳውዲያ ነው ለኤሚሬት ነው ብዙ መስፈርቶች የሚቀመጡ አሉ ነገር መወላወሉ ጥሩ ነው ግን ዝሮ ቁርጠኝነት እስካለ ድረስና ትግስት እስካለ ድረስ ዝሮ ነገር ስኬታሙ ለማድረግ የሚቻልበት ሁኔታ ሊፈጠር ይችላል ሁለተኛው ወንድሜ ሽሎሞ እንዳለው ይኸውልህ እስራኤል በአሁኑ ሰዓት በዓለም ላይ የበላይነቷን እያስታወቀች ነው ለምሳሌ ይኸውልህ መጀመሪያ አዛ ላይ ያለውን የኻሜናይ ተላላኪ አወደመች ሙሉ በሙሉ መሪዎችን በሙሉ እስከ ቴህራን ከተማ ደርሳ ኢስማኤል ሃኒያንም አወደመች ከዛ በኋላ ምንድን ነው የሆነው ፔፐሩን በለው ኦክቶኪውን በለው የሂዝባላን ሁኔታ ለመጨረሻ ድባቅ መታች ሶስተኛ የአሳድ አገዛዝ ሙሉ በሙሉ ወደቀ አልፎ ተርፎ እኛም ከምድሩ ላይ እንገኛለን ሶስተኛ የመጀመሪያው አርብ ማታ ተደረገው ሙሉ በሙሉ መሪዎችን የጦር መኮንኖችን ሳይንቲስቶችን ከዛ በኋላ ኒውክሌር ማምረቻ ቦታዎችን እየተበነጠረው ስለዚህ ይህ ሂደት የሚያሳየው እስራኤል ደረጃ በደረጃ የወሰነቻቸውና ልክ ፕሮግራም እንዳወጣቸው እየሰራች ነው
ህብረተሰቡ መቸኮል የለበትም። ውጤታማ እንሆናለን። ትዕግስት ያስፈልጋል። መዘናጋትም የለብንም። ኢራን አቅም አላት፣ ጉልበት አላት። መልሼ እንደብለው ምናልባት አስወራሪዎችን፣ አስወንጫፎችን እያደነ ብንመታም አንዳንድ የተደበቁ ስለሚወጡ ለመተኮስ አቅም አላት፣ ብቃት አላት። ህብረተሰቡ ይሄን እድል መስጠት የለብን የሚል አቋም ነው ያለኝ። እዚህ ላይ አቶ ኮሎኔል መኮንን አቶ ሽሎሞ መለሳለሁ ወደ አንተም። ለምንድን ነው ዛሬ ጠዋት የመከላከያ ሚኒስትራችን እስራኤል ካትዝ ሂዝቦላን በከፍተኛ ሁኔታ ያስጠነቀቁት? ዛሬ ናይም ካትዝም ከሳምንት በኋላ ተነስተው እኛ ይህ ነገር ጦርነቱ እንገባለን የሚል አባባል ተናግረዋል። አቅም የላቸውም፣ ጉልበት የላቸውም። ጀኔራል አዋን የሊባኖሱ ገዥ አይሰጧቸውም። ስለዚህ ዝም ብሎ ለማንጨብጨብ እስካልሆነ ድረስ ምናልባት እያየው ነው አንዳንድ ነገሮች ያንቀሳቅሱም ዛሬ ጠዋት በጦር ላይ እንደተደረገው ይመታሉ፣ ይታያሉ። መነጽራችን በዛ ያለና ላቅ ያለ ስለሆነ እየታዩ ነው። ግን ለይስሙላ መሰለኝ የተናገረው አቅም ኑሮት አይደለም፣ ጉልበት ኑሮት አይደለም። እንደዚሁ የእስራኤልን የሊባኖስን መንግስት ትውከት ውስጥ ለማግባት እስካልሆነ ድረስ ሂዝቦላ እንደ ሂዝቦላ አቅም የለውም። ግን ቸላ ማለት የለብንም፣ አጠፋ መልስ መስጠት አለብን። ይህን እንደምታየው ነው። ሁልጊዜ በየቀኑ በየሰዓቱ በሰባቱ ማዕዘን እየተዋጋን ነው። ይህም ይቀጥላል። አቶ ሽሎሞ አሁን የኢራንን የተጨባጭ የፖለቲካ ሁኔታ ስንመለከት ህዝቡ ከፍተኛ እንቅስቃሴ ያደርጋል፣ ብዙ ተቃውሞ አለ እየተባለ ነበር። ይህን ያህል እያየን መስሎ አይታይም። እርግጥ የቴህራን ነዋሪዎች እየጎረፉ ነው፣ እየወጡ ነው። ውጡ ሲባሉ የእስራኤል መከላከያ ትዕዛዝ ይቀበላሉ። እንዴት ያዋል? ይሄንን ፋሲል ከነገራችን ላይ ይቅርታ ፋሲል ቴህራንን ማየት ይቻላል። አንድ ሰው የለም። ሱቁ ተዘግቷል። ያ ትልቁ የታወቀው ሱቅ ህብረተሰቡ ጠቅለል ባለ ሁኔታ ወጥቶ በአሁኑ ሰዓት አየር ኃይላችን ሁሉን ነገር ተቆጣጥሮታል ማለት ይችላለሁ። ቴህራንን በዛ አካባቢ ያሉትን የፋብሪካዎች፣ የሜታል ማምረቻዎች፣ ሌሎችም እንደዚህ ሲወጡ እየታደኑ እየተደበደበ ነው። ስለዚህ ቴህራን ነፃ ናት ማለት ይችላለሁ። እሺ አቶ ሽሎሞ አንድ ቃል ናይም ካሰምን በተመለከተ ናይም ካሰም የተናገሩት እንዳለ ሆኖ እሳቸው ጦርነት ከከፈቱ ልክ 50 ኪሎ ብረት ተሸክሞ ባህር መግባት ማለት ነው። ማለትም ይሰምጣሉ፣ የቀሩት በሙሉ የሚተነፍስም አይኖርም። ስለዚህ እኔ እርግጠኛ ነን ይህን ስለሚያውቁት እሳቸው ደግሞ ደጋግመው ያስባሉ። ወይም ደግሞ ራሱ ናስራላ ስልክ ደውሎላቸው ከሆነ ባክና አስተባበረኝ ቆይ አቶ ሽሎሞ ከየት ነው የሚደውለው ናስራላ? አቶ ሽሎሞ ናስራላ ላይኛው ሀገር ሆኖ ደውሎ ባክ ናድረስልኝ እኔ ጸሎት እየጸለይኩ ተቸገርኩ አንተም ተጨመረልኝ ብሎት ከሆነ ምናልባት ናይም ካሰም 1 ወይ 2 3 4 ሚሳይሎችን ያስወነጭፉ ይችላሉ። ስለዚህ ልክ መኮንን ተስፋ እንደተናገረው ወንድሜ እኔም እንደዛ ነው የምለው። አሁን የኢራንን ህዝብ በተመለከተ ይኸውልህ ምን አለ መሰለህ አቶ ፋሲል፣ በመጀመሪያ ደረጃ የዲክታተር ሀገሮች፣ የአምባገነን ሀገሮች ህዝቡ ፈርቶ ነው የሚኖረው እንጂ መንግስቱን አምኖ ወይም መንግስቱን ደግፎ አይደለም። በፍርሃትና በስቃይ በቶርች የተደበደቡ ሰብአዊ መብታቸው ተነፍጎ ነው። ለምሳሌ አንዲት ሴት ፊትሽን ተሸፍነሽ ካልሄድሽ ተብላት ተደብድባ ቶርች ተደርጋ ትገደላለች። ይሄ እኮ ነው ያለው አገዛዝ። ስለዚህ አሁን ህዝቡ የሚፈልገው የሐመናይ አገዛዝ የመነመነ መሆኑን፣ የከሰረ መሆኑን፣ የወደቀ መሆኑን፣ ጉልበቱ ኃይል የሌለው መሆኑን ካረጋገጠ በኋላ ከዛ በኋላ ነው ደንፍቶ ህዝቡ የሚወጣው። ስለዚህ አሁን ሱሪያ ምልክት ልትሆን ትችላለች፣ የተለያዩ ሀገሮችም ሊቢያም የተለያዩ ሀገሮች ምልክት ሊሆኑ ይችላሉ። ስለዚህ አሁን ባለንበት ሰዓት ውስጥ ህዝቡ በእውነት ወንድሜ መኮንን ተስፋ እንደተናገረው የኢራን ህዝብ ለቆ ወጥቶ ሄዶ ቴሌቪዥን ፕሮግራም የላቸው፣ ኢንተርኔት የላቸው። አሁን ያ ብቻ ቀርቶ የሚበሉት ዳቦ እንኳን የለም። ዶቄት እንኳን መንግስቱ ማከፋፈል ፈልጎ የደረሰው ማለ ያልደረሰው ማለ ኬውስ ውስጥ ያለው አሁን የታህራን በተለይ እና በዚህ ሁኔታ አሁን የታህራን ህዝብ ወይም ኢራን ህዝብ በመንግስቱ ላይ ተነስቶ መፈንቅለ መንግስት ያደርጋል ማለት በጣም ይከብዳል። እስራኤል መቀጠል ያለባት ወታደራዊ ኢላማዎችን የአባስ የሚባሉ አሉ፣ ይሄ አብዮታዊ ጋርዱ
እንደዚሁም የወታደሩ ተቋም የሚሳይሎችን ማቀነባበሪያና ፋብሪካዎች እንዲሁም የኒውክሌር ፕሮግራሙን የመንግስቱን ምልክቶችና ሲምቦል የሆኑት ነገር ሁሉ ያን ካፈረሰላቸውና ዜሮ ከሆነ መጨረሻ ላይ ምንም እመነኝ ህዝቡ መነሳሳቱ አይቀርም በርግጥኛ መፈንቅለ መንግስት ደን ማድረግ አንችልም የኢራን ህዝብ ግን እሱ ችግሩ ምን መሰለ ኢራን አሁን ኦፖዚሽን አልነበረም ጠንካራ ይሆነና አሁን ኢሚዲየትሊ ስልጣኑን የሚይዘው ግን አንድ ነገር ምናልባት ወንድሜ ተመኮንን ተስፋ ሐሳብ ሊሰጥበት ይችላል እኔ የማስበው ነገር አለ የአብዮት ጋርዱ ወይም ደግሞ የአብዮት ጠባቂ የሚባለው ተቋም ከፈራረሰና ከወደመ የወታደራዊ ተቋሙ ያገሪቱ ተቋም ነው ምናልባት ከዛ መሐከል አንድ ፖሊነር ወይም ደግሞ አንድ ሻለቃ ወጥቶ ስልጣኑን ሊይዝ ይችላል ያ ከሆነ የሐመናይ አገዛዝ ይወድቃል ማለት ነው ስለዚህ አሁን እስራኤል መስራት ያለባት በሁለት አይነት መንገድ ነው እስካሁን ድረስ የ30 ወይ ከ30 በላይ የሞቱት ጀነራሎች የሐመናይ ራሱ በግሉ የሾማቸው ናቸው የሱ በጆሮው የሚናገሩ ናቸው የአብዮት ጋርዱም ሆነ የወታደራዊ አገዛዙም ሆነ ወይም ደግሞ እነዚህ ሳይንቲስቶች እስራኤል እንደዚህ አይነት ምንጣሬ ከመነጠረች በኋላ ይሄ የአብዮት ጋርዱ ከቆረቆዘና ከወደመ ህዝቡ ሊነሳ ይችላል ህዝቡ ከተነሳ ደግሞ የቀረው የወታደራዊ ርዝራዥ ስልጣን ይዞ ለጊዜው ከዛ በኋላ ወደ ዲሞክራሲ ሂደት ሊሄድ ይችላል እንግዲህ ተስፋ የሚደረገው በዚህ ሂደት ነው ቆይተን የምናየው ነው አቶ ሽሎሞ ገና ስለምትቆይ እስቲ ለማጠቃለያ አንተ ትቆያለህ ከዘገባ በኋላ አቶ ኮሎኔል መኮንን እስቲ ማጠቃለያ በየማቀርበው ምናልባት አዳምጣችሁ ከሆነ ዛሬ ጀርመኒው ጠቅላይ ሚኒስትር ጠቅላላ ባለው ሁኔታ አውሮፓን ወክለው ስፔን በስተቀር ወክለው ጠቅላላ ባለው ሁኔታ የአውሮፓ ሀገሮች እስራኤል የምትሰራው ስራ የኛ ስራ ነው ብለው ቁርጥ አድርገው ተናግረዋል የፖሊኑ ጠቅላይ ሚኒስትር አይደሉም የጀርመኒው ጠቅላይ ሚኒስትር ፍሬንቹ ጠቅላይ ሚኒስትር የእንግሊዞችና ሌሎችም በሙሉ የአውሮፓ ሀገራት በሙሉ ከስፔን በስተቀር እስራኤል የምትሰራው ስራ እኛን ለመታደግ ነው ብለዋል ይህ ካልኩ በኋላ እኛ በኢራን ውስጥ የምናደርገው ስራ ወታደራዊ ስራ ነው ምናልባት ልክ እንደ ሱሪያ እንደ ሊባኖስ በዛም አካባቢ ህብረተሰቡን እየታደጉ ነው ይመስለኛል ያ የቀረው የኢራን ህዝብ ስራ ሊሆን ይችላል ልክ ወንድሜ እንዳለው ሽሎሞ ምናልባት ወታደራዊ አካል ይሄን ነገር ካጠናከረውና ዞሮ ደግሞ ዝም ስለማይኖራቸው ውጭ ያሉ ይሄን የአያቶላውን መንግስት ያባረራቸው ውጭ ያሉ እስር ቤት ያሉ ይሄን ነገር ሊያደርጉት ይችላሉ ግን የኢራን ህዝብ ምርጫ ነው ብዙ ይሄን አዲስቴሽን የማይቀበሉ እንዳሉ አውቃለሁ ይሄ ደግሞ ወደፊት የምናየው ይሆናል ማለት ነው ኮሎኔል መኮንን ተስፋ በጣም አመሰግናለሁ መልካም የሳምንት መጨረሻ ሻባት ሻሎም ላለው እሁድ እንገናኛለን በጣም አመሰግናለሁ አቶ ሻባት ሻሎም